ኦህዴድ ጋር ስንጥቃቶችና የሀሳብ ክፍፍሎች እንደተፈጠሩ መረጃዎች እየወጡ ይገኛል። እነዚህ መረጃዎቹ በዋናነት ከህወሓት ጋር በተገናኘና አብይ አህመድ ከባለ ሲመቱ ምናልባት ከመስከረም በኋላ አዲስ የሚመሰረተው መንግስት በሚሉት ላይ እዛ ላይ የተለያዩ አክተሮች ተሳታፊ መሆን እንደሚገባቸው ምክረ ሀሳብ እያቀረቡ ይገኛል አንጋፋዎቹ። ይህ ካልሆነ ግን አገሪቷ ለከፋ አደጋና ምናልባትም ታይቶ ተሰምቶ የማይታወቅ አደጋ ሊደርስ ይችላል። በዚህ መካከል እኛም ተጎጂ እንሆናለን፣ ሁሉንም እናጣለን፣ አስቸጋሪ ሁኔታ ውስጥም እንገባለን። ስለዚህ ፖለቲካውን ለማስታረቅ የሚሰጠውን በመስጠት ሁሉ ወደ ድርድር መግባት ስላለብን የሚሉ ኃይሎች ምክረ ሀሳብ እያቀረቡ ነው። ከዚህ ጋር በተገናኘ ሁለት ሀሳብ ተፈጥሯል። እነዚህ ሀሳቦች በኦህዴድ ውስጥ ውጥረት ፈጥሯል። በመከላከያ ውስጥም ያለ ሁኔታ መልኩን እየቀየረ ይገኛል። በሰራዊት ውስጥ ያለው ሁኔታ አሁን ግምገማ አድርገዋል። ሰራዊቱ ያለበት ቁመና እንደዚሁም ሀገሪቷ ካለችበት ቀውስ አኳያ ተጨማሪ ጦርነት ለማድረግ የሚያስችል መዋቅራዊና የሰራዊት ዝግጅት፣ የስነ ልቦና ዝግጅት፣ የመሳሪያ አቅም እንደዚሁም የፖለቲካ ኮዝ እና የማህበረሰብ ድጋፍ ግምገማ አድርገዋል። እሱ ብቻ ሳይሆን በብልጽግና ውስጥም አሁን ያለው የኃይል አሰላለፍ ምን ይመስላል የሚል ግምገማ አድርገዋል። በዚህ ግምገማቸው ላይ ኦህዴድ ከፍተኛ አጣብቂኝ ውስጥ እንደገባና በምክረ ሀሳብ ደረጃ ምናልባትም አንጋፋዎቹ የተባሉት የኦህዴድ ከፍተኛ አመራሮች አያቶላዎቹ የሚያቀርቡት ምክረ ሀሳብ ላይ ሰራዊቱ እንደቆመ ተሰምቷል። በተለይ ዋናው የሚባለው አሰላለፉ እዛ አካባቢ ይገኛል። አቅም አለን፣ ይህንን ኃይል ማስተንፈስ አለብን፣ ከዚህ በኋላ አብረን መስራት አንችልም፣ የበለጠ ፖለቲካዊ ሀሳባችን እና እንደዚሁም ከዚህ በፊት የተፈጸሙ ችግሮች ሁሉ ሁኔታው መልኩን እየቀየረ ስለመጣ ያለን ብቸኛ ምርጫ በተለይ ከህወሓት ጋር የሚደረገው ድርድር ሳይሆን ጦርነት መሆን አለበት። አቅም አለን፣ ሰራዊት አለን፣ ክልላችንን የምናስጠብቅበት መደበኛ ሰራዊት አለን። ስለዚህ ይህንን ኃይል ይዘን ወደ ጦርነት ብንገባ በአጭር ጊዜ ጦርነቱን እንጨርሳለን የሚል ኃይል ደግሞ በወጣት ግሩፑ ተፈጥሯል። አብይ አህመድ ከወጣቶቹ ጋርም የተሰለፈ መስሏል፣ ከሽማግሌዎቹ ጋርም ተሰልፏል። የአያቶላዎችን ምክር የሚገዛ ቢመስልም በዋናነት ከወጣቶቹ ጋር ሆኖ ጦርነቱን እናፋፍመዋለን፣ አቅም አለን የሚል ፉከራም እየፎከረ ይገኛል። ከዚህ ጋር በተያያዘ እነ ጌታቸው ረዳ፣ ሬድዋን ሁሴን ደግሞ ያው አልጀዚራ ላይ በተለይ ህወሓት የፕሪቶሪያ ስምምነቱን አፍርሷል፣ ወደ ጦርነት እየገባ ነው፣ ስለዚህ እወቁልን፣ ጽምዶ መጣ የሚል ለቅሷቸውን ወደዛ አካባቢ እንዲያስነብቡ የደረገበት ዋነኛ ምክንያት ፖለቲካዊ ሁኔታው ምንድን ነው ብለው የሚገመገሙ ሰዎች በብዙ መልኩ ተቀምጠዋል። በአንድ በኩል ያሉ ኃይሎች በዋናነት ከጦርነቱ በፊት እወቁልን የሚል የቅድመ ማስጠንቀቂያ ቢመስልም በዋናነት እኛ ከደሙ ንጹህ ነን፣ እኛ ሰላም ወዳድ ነን፣ ህወሓት የተናካሽ የሆነ የፖለቲካ አመለካከቱ አሁንም ወደ ቀውስ እየገባ ነው የሚል ቀድሞ አጥቂነትና የፕሮፓጋንዳ ስራ እንደሆነ የሚገምቱ ሰዎች ቢኖሩም ምናልባት ከዚህ ወጣ ብለው ደግሞ የሚገምቱ ሰዎች ምናልባት ለፖለቲካ ድርድር አመቺ እንዲሆን የድርድር ጠሪ ምናልባት ዓለም አቀፉ ማህበረሰብም በጉዳዩ ጣልቃ ገብቶ ከህወሓት ጋር በድጋሚ ለመደራደር በር ለመክፈት የሚያስችል ሀሳቦች እንደሆነ የሚገምቱ ሰዎች አሉ። ምናልባት ይሄ ሀሳብ እኔን ይገዛኛል በደንብ ማለት ነው። እንግዲህ ከዚህ በፊት በተወሰነ መልኩ አንዳንድ ሀሳቦችን ጠቅሰናል። እነዚህ ሀሳቦች ምንድን ናቸው? የጽናት አድማጭ ተመልካቾቻችን ኦህዴድን መገምገም ፖለቲካዊ ግምገማ ለሚያስቀምጡ ሰዎች ወደ ጦርነት ቢገባ በጦርነቱ ውስጥ
ከኮዝ ጀምሮ ከቅቡልነት ጀምሮ ፖለቲካዊ አቅም አለው ወይ? የሰራዊት አቅም አለው ወይ? የዝግጅት አለው ወይ? ስነልቦና ዝግጅት አለው ወይ? ምናምን የሚለው በደንብ መፈተሽ ችለናል። ስለዚህ ኦህዴድ በተለይ አሁን ያለው ምርጫ ካለበት ከፍተኛ ቀውስ አኳያ በአንድ በኩል ድርድር፣ በሌላ በኩል ደግሞ ጦርነት አድርጎ ማስኬድ የሚፈልግ አመለካከት የሚፈጠርበት ሰዓት ነው። እንግዲህ ህወሓት በሚገርም ሁኔታ በተለይ ባለፉት 5-6 ዓመታት 8 ዓመታት ከጦርነት መልስም በሰላም ድርድር ውስጥም እንደዚሁም ደግሞ ራሱን ዲፋክቶ አድርጎ ክልል ያለው በጊዜ አስተዳደርም ቢሆን የጦርነት መልክ ነው። የጥይት ድምፅ ባይኖርም ከፍተኛ የሆነ ፖለቲካዊ ጦርነት ነው ሲታገሉ የነበረው እና አሁን በመጨረሻ ሰዓት ግን የደብረጽዮን አስተዳደር ፖለቲካሊ አሸንፎ የመጣበት ሁኔታ አብይን ከፍተኛ ቅርቃር ውስጥ ከቶታል። ይሄ ደግሞ አደጋ በዋናነት ከምርጫው ጋር ሲያዝ አሁን የኦህዴድ አገዛዝ በሚቀጥለው ተርም ላይ ምናልባት የቀበሌ ምርጫውን ተጠቅሜ አዲስ ስርዓት እፈጥራለሁ፣ በዚህ ውስጥም ሌሎችን በማሳተፍ የህገ መንግስት ማሻሻያ አደርጋለሁ፣ የፌዴራሊዝም አወቃቀሩን በተወሰነ መልኩ አስተካክላለሁ፣ ከዚህ ከምክክር ኮሚሽን ከሚለው የሚቀበሉን አጀንዳ በመሰብሰብ ለውጥ እንዳመጣ አድርጎ ፖለቲካዊ ዲስኮርስ ለመስራት ያው ዝግጅት አለ። ስለዚህ በዛ ዝግጅት ውስጥ ህወሓት መምጣት አለበት የሚል የአንጋፋዎቹ ምክር ሀሳብ ጎልቶ መጥቷል። ስለዚህ በሂደቱ ላይ የአንበሳውን ድርሻ መጫወት የግድ አለበት። ህወሓት መምጣት አለበት። በፌዴራል መንግስት ውስጥ ውክልናውን በበቂ ሁኔታ ማግኘት አለበት። ጥያቄዎቹ ይመለሱ። እንደዚሁም ከህወሓት ጋር ያለው ፖለቲካዊ አሊያንስ ከጦርነት መልስ በሰላማዊ መንገድ በድርድር በሰጥቶ መቀበል መፍታት አለብን የሚል አመለካከት በተለይ አዛውንቶቹ ሽማግሌዎቹ ላይ እንደዚህ አይነት ሀሳቦች ተነስተዋል። በእነ ሽመልስ አብዲሳ፣ አወሉ አብዲ እንደዚሁም ሌሎቹም አካባቢ ነፍቃዱ ይሄ ኃይል መመታት አለበት፣ ጦርነት ውስጥ ብንገባ ሊያስከፍለን የሚችል ኮስት በጣም ዝቅተኛ ነው፣ ህወሓትን አዳክመኗል ቀደም ሲል፣ አሁን ያለው ሰራዊትም ተዳክሟል፣ ፖለቲካ አመራሩም ተከፋፍሏል። በተለይ እኛ አካባቢ ያሉ ኃይሎች ያላቸው አቅም ተጠቅመን እነሱን ወደፊት ማምጣት አለብን። ህወሓትን ግን በሚገባው ቋንቋ እናናግረዋለን፣ ወደ ጦርነት እንገባለን የሚል በእብሪት የተወጠረ ቡድን ደግሞ ይህንን አመለካከት አልቀበልም ብሏል። እንግዲህ በሰራዊት ውስጥ ደግሞ በከፍተኛ መኮንን ውስጥ ያሉት ሰዎች ከዚህ በመለስ በተለይ አያቶላዎቹ አካባቢ ያለው ምክር ሀሳብ ለመቀበል ተገደዋል። ከራሳቸው ግምገማ አኳያ ጀነራል አለምሸት ደግፌ ለአብነት ከነ ግርማ ብሩ አስተሳሰብ በመቆም ለአብይ አህመድም ሪፖርት ቀርቦለታል። ከአቅም አኳያ፣ ከዝግጅት አኳያ፣ ከጦርነት መሰላቸት እንደዚሁም በሰራዊት ውስጥ ያለው መንጠባጠብ እንደ ተቋም አደጋ ውስጥ እየገባን ስለሆነ ከዚህ በኋላ የተራዘመ ጦርነት ማድረግ አንችልም፣ መደራደር የምትችልበትን መንገድ ክፈት የሚል አስገዳጅ ሁኔታ አምጥተውበታል። ከዚህ ጋር በተገናኘ እንግዲህ ከህወሓት ጋር ለመደራደር ምናልባት ኦባሳንጆ ትላንት መቀሌ የገባው ከዛ በኋላ የተሰሙ መረጃዎች በሶስተኛው ግን በውጪ አሁንም በድጋሚ ለመደራደር አብይ አህመድ ዝግጅት ላይ ይገኛል። ይሄ ሁኔታ ግን በብልጽግና ውስጥ ካምፕ ደግሞ ከፍተኛ ውጥረት እና ምናልባትም የኃይል አሰላለፍ እየተፈጠረ እንደሆነ ደግሞ አዳዲስ ነገሮች እየተሰሙ ነው። ከነዚህ የኃይል አሰላለፍ ውስጥ አንዱ ከብአዴን ጋርና በተለይ ከወልቃይት ኮሚቴዎች አካባቢ አዳዲስ ቅሬታዎችና ተክደናል ወይም ሌላ ስሜት ምናልባት ሊመጣ ከቻለ በብልጽግና ውስጥ ያለው አሰላለፍ አደጋ ውስጥ ይገባል። የታጠቀው ኃይል የበለጠ ፖለቲካዊ ፖዝ ይዞ ጦርነቱን የመግፋት እድሉ ሰፊ ነው ምናምን የሚል አጀንዳ ተይዞ በዚህ ጉዳይ ላይ ተፋጠዋል። ስለዚህ መውጫው ያጠረው ብልጽግና በጣም ጭንቀት ውስጥ ገብቷል ማለት ነው። አደገኛ ጭንቀት ውስጥ ገብቷል። ተቋማዊ መፍረስ እየገጠመን ነው። እንደዚሁም
በውጭ በኩል ያሉ ተጠናክረው የሚመጡ ኃይሎች አሁን ፖለቲካዊ ኮዝ ይዘዋል። አዳዲስ ወታደራዊ እንቅስቃሴ ለመጀመር የተሰባሰበው በተለይ ጽምዶ ኦህዴድ ውስጥ ውቃቤው ተነስቶበት በከፍተኛ ደረጃ እየቃዠ ይገኛል። ይሄ ኃይል ተሰባስቦ ከመጣ ከጀርባ የሚደግፈው ብዙ አክተሮች ስላሉ ጦርነቱ ቀጠናዊ ጦርነት ይሆናል። ለዛ የሚሆን ዝግጅትና አቅም አሁን የለንም፣ ከሚገባ በላይ አቅማችን ተዳክሟል የሚል ኦህዴድ ውስጥ ያለ በሰራዊት ውስጥ ያለ ግምገማ ሁኔታውን አስፈሪ አድርጎታል። መጪው ጊዜ ለኦህዴድ ሰኔና ሰኞ የሚለው ትንቢት ምናልባትም ከአባባል በላይ ኦህዴድ ቤት ውስጥ ከፍተኛ ችግር ያለ ይመስለኛል። ከዚህ ጋር በተገናኘ የመረጃ ሁኔታው የሚያሳየው በተለይ አንዳንድ ኃይሎች ጦርነት ውስጥ መገባት አለብን የሚልም መግለጫ ሰጥተዋል። ለአብነት ኢዜማ ያው አማርኛ ተናጋሪው ኦህዴድ ጦርነቱ ይፋፋም የሚል ጥያቄ እንዳለው ተሰምቷል። በጣም የሚገርመው ከአማራው ጋር በተለይ ደም አፋሳሽ የገባበት ባለፉት 3 ዓመታት ያለውን ጦርነት ኦህዴድ ለመፍታት አሁንም ዝግጅት የለውም። በተለይ አማራው ላይ ያለውን ኃይል አሁንም በማዳከም እርስ በርስ በማባላት እንደዚሁም በተራዘመ ጦርነት እናደቀዋለን የሚል መንፈስ ያለው ኦህዴድ ከህወሓት ጋር ግን ምናልባትም በቅርብ ጊዜ ከተሳካላቸው በሶስተኛ ወገን በውጪ ለመደራደር ለዛ የሚሆን ግን ሜዳ እያመቻቹ እንደሆነ ነው የሚሰማው። እንግዲህ ድርድሩ ነው የሚቀድመው ወይንስ ያ የተፈራው ጉዳይ ይመጣል የሚለው ወደፊት የምናየው ቢሆንም በኦህዴድ በኩል ግን በሩን ከፍቶ ለመቀበል በጣም ዝግጁ እንደሆነ እየተሰማ ነው። ይሄ ከሴናሪዮ ትንተና በላይ አሁን በመረጃ የመጣውን ሁኔታ ነው እንግዲህ እኛ የምናሳውቃቸው። ከዚህ በፊት በሀሳብ ደረጃ ምናልባት ፖለቲካው ወደዛ ሊሄድ ይችላል የሚል አመለካከት በደንብ ነገሮቹን የሚያዩበት አንግል ያላቸው ሰዎች ይህንን ለመረዳት በጣም ቀላል ነው። እንግዲህ ይሄ ነገር የመጣው ለምንድን ነው የሚለው ደጋግሜ ከዚህ በፊት እንደጠቀስኩት ከአገዛዙ መፍረስ አኳያ እንደዚሁም ከምርጫ ቅቡልነት አኳያ በአጠቃላይ ፖለቲካዊ ቀውሱ በጣም እየፈጠነ ነው የመጣው። ስለዚህ እነዚህ ፖለቲካዊ ቀውሶች ደግሞ መልኩን እየቀየረ በራሱ ከምርጫው ጋር ያለው ሁኔታ ራሱ ሌላ አዳዲስ ጦርነት የመክፈት እድሉ በጣም ሰፊ። ስለዚህ አብይ አህመድ ምርጫው ራሱ የጦርነት ግንባር አድርጎት መጥቷል። በቃ ኮዙ ራሱ የምርጫ ኮዝ ፖለቲካዊ ቀውሱን 2 እጥፍ ነው ወደ ላይ ጨመረ። ስለዚህ ይሄ ቀውስ ደግሞ መሬት ላይ አዳዲስ ኃይሎችን ሊያመጣ ይችላል። ይሄ ባለበት ሁኔታ የምክክር ኮሚሽን አጀንዳ አሰባስቤ አብይ አህመድ ምናልባት በሚቀጥሉት 5 ዓመታት የተረጋጋና ዘላቂ ሰላም ያለው አገዛዝ በኢትዮጵያ ላይ አሰፍናለሁ ብሎ ከቅዠት ያለፈ ህልሙን እንግዲህ ለማሳካት የሚያስችል ሜዳ አለ ወይ ብለን ካሰብን የለም። ስለዚህ አሁን በጣም እየተፈራ ያለው ከመስከረም 30 በፊት ከመስከረም ወደዚህ በተለይ በዚህ ክረምት ውስጥ ከሰኔ 30 በኋላ ባለው ጊዜ ጦርነት የመጀመር እድሉ ሰፊ ከሆነ የኃይል ብልጫ የሚወስዱት በተለይ የታጠቁ ኃይሎች እና የተለያዩ አክተሮች ስለሆኑ በብዙ ቦታ የሚከፈት ግንባር የሚመክት ሰራዊት እንደሌለው ነው የገመገመው። ዛሬ እንደምታውቁት ብዙ ኃይል እንደተሰባሰበ ወለጋ የጦርነት ሜዳ ነው። ዛሬ አዲስ አበባ ዙሪያ የጦርነት ሜዳ ነው። በተመሳሳይ አማራ ክልል ያለው በሁሉ ያው ግልጽ ነው። በትግራይ በኩል ያለው ሁኔታ ደግሞ መልኩ ተቀይሮ ውጥረቱ እየተቀየረ ከመጣ አደጋ ነው። በአፋር በኩል ያለው ውጥረት ቀላል አይደለም። እንደዚሁም በኦህዴድ በመሀልና በዳር አካባቢ የፈጠረው ፖለቲካዊ ቀውስ አዳዲስ ኃይሎችን ደግሞ እያሰባሰበ እየመጣ ነው። ከሃይማኖት ጋር በተገናኘ የመጣው ፖለቲካዊ ቀውስ ምናልባት መልኩ እየተቀየረ ወደፊት ሊመጣ የሚችልበት ምልክቶች እየተሰማ ነው። ይሄ ባለበት ሁኔታ ይሄ ቡድን እንግዲህ መንግስት ነው ብሎ መንግስት መስርቶ እንደ 10-15 ቀበሌ እንኳን የማስተዳደር አቅም አለው ወይ ብሎ ለሚጠይቅ ሰው ምንም ከዜሮ በታች። ስለዚህ ትግራይን አጥቶ አማራ ክልልን አጥቶ ከፊል ወለጋን አጥቶ ብዙ ቀጠናዎችን አጥቶ የኢትዮጵያ መንግስት ብሎ ራሱን ህገ መንግስት አሻሽሎ ምናምን የሚመጣበት ሁኔታ ፖለቲካዊ ቅቡልነት
ከዜሮ በታች ይመስለኛል ያው የብልጽግና ደጋፊዎችን ይዞ ካልሆነ በእነሱ ኃይል ደግሞ አሁን ባለው የሰራዊቱ ቁመና እነዚህን አክተሮች ከምርጫው በኋላ መንግስት የለም ብለው ስለሚመጡ ማለት ነው መንግስት ለመመስረት ነው የሚመጡት በቃ ፌደራል መንግስት ፈርሷል የሚል ፖለቲካዊ ድምዳሜ ነው የሚይዙት ስለዚህ ሁኔታው ከባድ እስከሆነ ይሄንን መመከት የሚችል ኦህዴድ አቅም አለው ወይ ብሎ ለሚገመግም ሰው አስማተኛ ምናልባት ያሩሲው መቤት ከረዳችሁ እንጂ ግልጽ ነው ወዴት እንደሆነ ማለት ነው ግልጽ ነው እና እነ ግርማ አውቀውታል ብዬ አስባለሁ እነ ግርማ በደንብ ነው ያነበቡት እነ ጀነራል አለምሸት ደግፌ በደንብ አንብበውታል እዛ አካባቢ ያሉ ኃይሎች በተለይ አዛውንቱ አያቶላው ምናምን አንብበዋል ንባባቸው የሚያሳየው አደጋ ውስጥ ገብተናል አደጋ ውስጥ ስለገባን ከዚህ አደጋ ለመውጣት የሚያስችለን ግን ከሁሉም ጋር ባይሆንም በተናጠል የተወሰነውን ኃይል በጣም አስጨናቂና አቅም ሊኖረው የሚችለውን ኃይል ቢያንስ የሚፈልገውን ፖለቲካዊ ጥያቄ ጠረጴዛው ላይ ያስቀምጥ እንደራደርበት ሌላ ምርጫ የለንም ጠበንጃ በማንሳት ከሱ ጋር ወደ ጦርነት ምንገባ ከሆነ አክተሮቹ ብዙ ናቸው ከህዋት ጋር ወደ ጦርነት ምንገባ ጽምዶ የሚለው ኃይል ራሱ የጦርነቱ አካል ነው ከአማራ ክልል ጋር ያለው ሁኔታ ሌላ መልክ ነው ኦሮሚያ ላይ ያለው ሁኔታ ሌላ መልክ ነው ቁመናችን ደግሞ ይሄን ሁሉ መከላከል የሚችልበት አውድ አይፈቅድም ስለዚህ ምን ይሁን የሚለው ጥያቄ ከፍርሃት የመጣ ከውድቀት የመጣ ነገን ከማየት የመጣ ይሄ ባለበት ሁኔታ እንግዲህ የተለያዩ አስተያየቶች የሚሰጡ ሰዎች አሉ የጽናት ቤተሰቦች ሐሳብ አስተያየታቸውን ስጡ ከመረጃው ጋር ያላችሁ ሁኔታም እንደዚሁ ሐሳባችሁን ግለጹ ይሄ ባለበት ሁኔታ ምንድነው በቀጣይ ሊከሰት የሚችለው የሚለው የተለያዩ መልኮችን ማየት አለብን በአንድ በኩል ህወሓት ከአገዛዙ ጋር በተለይ በሰጥቶ መቀበል የፖለቲካ አሊያንስ ሆኜ እመጣለሁ ብሎ ካሰበ አካባቢ ላይ ሊፈጥረው የሚችለው የኃይል ማዛባት ኦህዴድ ይሳካልኛል ብሎ ሊያስብ ይችላል በሌላ በኩል ደግሞ ሌሎች ኃይሎች ደግሞ በተመሳሳይ ምናልባት ያሰላለፍ እና ያለመተማመን ሁኔታው ሲገቡ ቀጠናዊ የሆኑ ኩርፊያዎችና አሰላለፎችን ማዛባት ይችላል ብሎ ሊያስብ ይችላል በተወሰነ መልኩ ትንሽ የስልጣን እድሜን አስረዝማለሁ ብሎ ሊያስብ ይችላል ይሄ ማለት ግን አማራ ክልል ላይ ያለው ሁኔታ አብይ ሁሉ ጊዜ የሚፈልገው ከፖለቲካ ጥቅሙ አኳያ ሲሰላ ከአማራው ኃይል ጋር መደራደር አይፈልግም የማይፈልግበት ዋነኛ ምክንያት የስር ነቀል ለውጥ በተለይ እዛ አካባቢ ላይ ከስርዓት ለውጥ ጋር ከሽግግር መንግስት ጋር ምናምን የሚመጣ ጥያቄ ይሄ ጥያቄና በተለይ በዚህ በህወሓት በኩል ያለው ጥያቄ ምናልባት ሁለቱ የሚለያይ ይመስለኛል የሽግግር ጥያቄ የሽግግር መንግስት ጥያቄ እስካሁን አልተነሳም አዲስ የስርዓት ለውጥ አልተነሳም የሚነሳው የይዞታ የግዛት ጥያቄ ይመለስልኝ እንደዚሁም ህጋዊ ውቅና ይመለስልኝ ምናምን የሚል ቴክኒካል ጉዳዮች ናቸው እንደዚሁም በፌደራል ውክልና ይጠበቅ የሚል ጥያቄዎች ናቸው በጀት ይለቀቅልኝ ምናምን እነዚህ ፖለቲካዊ ጥያቄዎች ዋናነት ለወዴት በጣም ቅርብ ጥያቄ ይመስሉኛል በአማራ በኩል ያለው ጥያቄ ግን ከዚህ ጋር የሚገናኝ አይደለም ስለዚህ ሁሉ ጊዜ ፈራው ይሄን ጥያቄ ማለት ነው ስለዚህ በዛ በኩል ያለውን ጦርነቱን በማስረዘም የጠላት ኃይል መቀነስ ከቻልኩኝ በዚህ በኩል ያለውን ኃይል ለማዳከም በተወሰነ መልኩ ይችላልው የሚል አመለካከት አለው ባንድ በኩል በሌላ በኩል አኩራፊ የሆነ ኃይል ደግሞ ይፈጠራል ነው ትልቁ ችግሩ ከህወሓት ጋር ተስማማ ደግሞ ኦህዴድ የሚያስበው ነው እኔ ማሳያችሁ አኩራፊ ኃይሎች ይፈጠራሉ እነዚህ አኩራፊ ኃይሎች በአንድ በኩል በዚህ ተስፋ አድርጎ የጠበቀው የወልቃይት ኮሚቴ ምናምን እዛ አካባቢ ላይ ፖለቲካዊ መካረር ሊፈጠር ይችላል በባሌም በኩል ትርምስ ሊፈጠር ይችላል ያለችው ብቸኛ ፖዝ እሷን ነው የሚነግርባት ስለዚህ ይሄ ሁኔታ ደግሞ ከተፈጠረ ከጠላት ኃይል ጋር ሆኖ የሳቦታጅ ያደርጉናል የሚል ፍርሃትና ግምገማ ኦህዴድ ቢኖረው የእነሱ ግን ካላቸው ቁመና አኳያ
ኦህዴድ በጣም ንቆ ነው የሚያቸው ለማስፈጸም አስቸጋሪ ነው ብሎ እዛ አካባቢ ያለ የፖለቲካ ሊቃንን ብዙ እንትን አይለው ትንሽ የሚፈራው እዚህ ወልቃይት ኮሚቴ ያለው የታጠቀውን ኃይል ነው። ስለዚህ ይሄ ሁኔታ መልኩ ከተቀየረ በተለይ አማራው ላይ የኃይል ማዛባት መፍጠር የሚችሉ ከሆነ ከህወሓት ጋር ግን ድርድር ውስጥ የምንገባ ከሆነ የማርያም መንገድ እናገኛለን ብሎ የሚያስበው አያቶላዎቹ ለዛ የሚያመቻች ሁኔታ እየተፈጠረ ያለ ይመስለኛል። በኔ ግምገማ አንዱ ማሳያው የነጌታቸውና ሬድዋን ሁሴን ወቁልን ጥሪ ድረሱልን አደራድሩን ይመስለኛል። ከጦርነቱ በፊት ራሳቸውን ተከላካይ አድርገው የፕሮፓጋንዳ ስራ የሚሰሩት ለማጥቃት እኛ በዋናነት ወደ አጥቂነት የገባ ነው የፕሪቶሪያ ስምምነት ፈርሶ ነው ያኛው ኃይል ጦረኛ ነው ምናምን የሚለውን ለማሳየት ብቻ ሳይሆን ለዛም ዝግጅት እንዳላቸው ለማስፈራራት እሱ የፖለቲካ ፕሮፓጋንዳ አንዱ ጉዳይ ነው። ግን ሁለተኛውና ዋነኛው ነጥብ ግን አደራድሩ አስማሙን ወደ ነበርንበት እንመለስ የሚል ጥያቄ ይመስለኛል። ይሄ ጥያቄው ግን በቀጥታ በአብይ አህመድ በኩል የሚመጣ ጥያቄ ነው። ስለዚህ የአብይ አገዛዝ ከፍተኛ ጭንቀት ውስጥ ገብቷል። የምክክር ኮሚሽኑ በተመሳሳይ ጭንቀት ውስጥ ገብቷል። በተለይ በትግራይ በኩል ያለው ሁኔታ መልኩ ባልተቋጨበት ሁኔታ አማራ ክልል ያለው ውጥረት እንደዚሁም አጠቃላይ ያለው ፖለቲካዊ ቀውስ አብይ አህመድ በምክክር ኮሚሽኑ በኩል የተሰባሰበውን አጀንዳ አሰባስቤ ወደ አፈጻጸም ይገባሉ የሚል መስከረምን እየጠበቀ ነው በቅዠት። ይሄ ሁኔታ ደግሞ ራሱ የጦርነቱ መልክ እየሰፋ ሊመጣ ይችላል። ማንም ሰው የመረጠው አስተዳደር የለም። ምርጫ አልተደረገም። የተደረገው ምርጫ ህዝቡ ራሱ የሚዝናናበት ምርጫ ነው፣ የጽናት ቤተሰብ። ይሄ ባለበት ሁኔታ እንግዲህ ምን ሊፈጠር ይችላል የሚለው ወደፊት አብረን የምናየው ይሆናል። ሁለተኛው እንግዲህ በተለይ የሽመልስ አብዲሳ እና እዛ አካባቢ ያሉ ወጣቶቹ ትንሽ ፖለቲካዊ ውጥረት ውስጥ እንዳሉ ነው የሚሰማው። እነሱ በአንድ በኩል በተለይ የዚህ ከአርሲ አካባቢ የተፈጸመው ሁኔታ ከፍተኛ የሆነ ፖለቲካዊ ኪሳራ እንደደረሰባቸው፣ ከዚህ ጋር በተያያዘ ነገሮቹ በጣም እየከፉ እንደመጡ፣ ውጥረቱም እየከፋ እንደመጣ በአንድ በኩል የገመገሙት ነገር አለ። ሁለተኛው ግን ከዚህ ከህወሓት ጋር ያለው ሁኔታ ከድርድሩ ይልቅ በኃይል እንመክተው የሚል አመለካከት እንዳላቸው ነው የሚሰማ ያለው። በኃይል መመከት ይቻላል ወይ የሚለው እንግዲህ ሰራዊቱ ራሱ ገምግሟል። ካልተቻለ ሽመልስ አብዲሳ እንግዲህ ደረቱን የነፋበት ሰራዊት ምንድን ነው የሚለው ያው ሚኒሻውን ሰብስበን እንዋጋ ነው። ይሄ ሁኔታ አብይ አህመድ የሚቀበለው ቢመስልም በዋናነት ግን ጀነራሎቹ አልተቀበሉትም። ስለዚህ ወታደሩ ያለበት የኃይል አሰላለፍ ተጠባቂ ሆነዋል ማለት ነው። ከዚህ በፊት ሰሞኑን ምናልባት ለኦህዴድ በጣም የሚቀርቡ ሰዎች የመረጃ ምንጮቻቸውን ተጠቅመው ፖለቲካዊ ትንተና ሲሰሩበት ነበር። አንዱ ፖለቲካዊ ሴናሪዎቹ ከሰራዊቱ ጋር የተፈጠረው ክፍል አብይ አህመድ ቅርቃር ውስጥ እንደገባ ነው። ስለዚህ አብይ አህመድ ጠበንጃ የያዘው ኃይል አኩራፊ ሆኖ ከመጣበት ምን ሊሆን ይችላል የሚል እኛ ግምታችን አስቀምጠናል። አኩራፊ ሆኖ የመጣው ኃይል ብረት የነከሰ ኃይል ነው። አብይ ደግሞ ስልጣኑን በጣም የሚፈልግ ሰው ነው። 100 ሺህም 1 ሚሊዮንም አገሪቷን ብትፈርስ ምንም ችግር የለውም። እሱ በጣም ከፍተኛ የሚሆነው ወይም ጽንፈኝነት ወይም የሀገር የማፍረስ ጉዳይ አድርጎ የሚያው የአብይ የስልጣን ጉዳይ የወንበሩ ጉዳይ ወንበሩን የሚነካ ሰው ሁሉ ለህልውናው አደጋ። ስለዚህ አሁን እዛ ጀነራሎቹ አካባቢ የተፈጠረው የኃይል አሰላለፍ ከአዛውንቶቹ ጋር መሆን ይሄ ሰውዬ ወደ መስመር አልገባም ካለ እቡይነት ስላለበት ያው የጤናም ችግር ስላለ ምን ሊሆን ይችላል? አንደኛ ሊቀድማቸው ይችላል። ሊቀድማቸው የሚችለው በማንሳፈፍ ነው። በማንሳፈፍ በመምታት ምናምን የተለያዩ ትወዛ በማድረግ አንድ እሱ።
ሁለተኛ ግን የተደራጀና የተሰባሰበ ከሆነ ግን ወታደር ውስጥ ያለው አመለካከት በተለይ ደግሞ አሁን እየፈጠረ ያለው ከአዛውንቶቹ ጋር መሆኑ ጉልበት የፈጠረው ኃይሎች ግን ይሄ ሰውዬ አደጋ ነው ብለው በቃ ከገመገሙ እነሱም ራሳቸው የህልውና አደጋ ይሆንባቸዋል። እንኳን ውጫዊ ኃይሎች ለኛም አደጋ ነው ብሎ ሲያስቡ ምናልባት የምገምተው ሁለት ጉዳይ፣ አንድ ይጠይቁታል። ይሄ ጉዳይ አደጋ እንደሆነ ከራሳቸው ቁመና ተነስተው ይገመግሙታል። ወደ ድርድር ግባ፣ በቃ የሚቻል ሁኔታ የለም የሚል አስገዳጅነት። እምቢ የሚል ከሆነና ችግር ፈጣሪ ሆኖ ከታያቸው ግን ሊበሉት ይችላሉ። ምንም ጥያቄ የለውም። ብረት ያነሱ ኃይል ከተሰባሰበ ያው አብይ አህመድ ምናልባት ከ8 ዓመት በኋላ ነበረ ብለን ታሪክ ሊያደርጉት ይችላሉ። ሁሉ ጊዜ የምናገረው ሳንቀደም ይሄ ሰው ሳይቀድመን እንቅደመው የሚል አመለካከት ይፈጠራል። ጠበንጃ የያዙ ሰዎች እኮ ናቸው፣ ብዙ ነገር ያስባል። ስለዚህ የአቅም መዳከም ካለባቸው እኛንም ይዞ ይሄ ሰው አጠቃላይ መዋቅሩንም ሰራዊቱንም የኛም ህልውና አደጋ ውስጥ እየገባ ከመጣ ግርማ ብሩ በደንብ ነው ያስቀመጠው። ከባድ ችግር ውስጥ ገብተናል። ከዚህ ችግር ለመውጣት የሚያስችለን ድርድር ነው፣ ከዛ ውጭ ምርጫ የለንም የሚል አመለካከት ያለው ቡድን ፖለቲካዊ ድጋፍ አላቸው ማለት ነው። ስለዚህ ወታደሩ ፖለቲካዊ ድጋፍ ያለውን ኃይል ይዞ ይሄንን ምክር ተቀብሎ አብይ አህመድ ወይ ሊያግቱት ይችላሉ ወይም ሊያስወግዱት ይችላሉ። እሱም በተመሳሳይ ይሄንን ሊያስብ ይችላል። ስለዚህ በኢትዮጵያ ፖለቲካ ላይ ነገ ምን ሊፈጠር ይችላል የሚለው ነገ የተለያዩ ምልክቶች ይፈጠራሉ። ግን ከመስከረም 30 በፊት ግን አዳዲስ ነገሮች እንደሚሰሙ ግን ምልክቶቹ ጥሩ ማሳያዎች ናቸው። ምልክቶቹ የሚያሳዩት አንዱ በድርድር ነው የሚፈታው ወይንስ በማስገደድ ነው ወይንስ አዲስ ሁኔታ የሚፈጥር አዲስ አሰላለፍ ይፈጠራል ወዘተ። ምን በሰራዊቱ ውስጥም በተመሳሳይ ያለው ሁኔታ ከዚህ ጋር የሚገናኝ ከሆነ በውጫዊ ኃይሎች ደግሞ ተጠናክረው መጥተው ስርዓቱን ሊያፈርሱት ይችላሉ ወይንስ ጦርነቱ ተቀጣጥሎ እንደተባለው ቀጠናዊ መልክ ይዞ የተራዘመ ሊሆን ይችላል። የሀገሪቷ ጂኦግራፊ አቀማመጥ አሁን ካለበት ሁኔታ መልኩን ሊቀይር በሚችልበት የፖለቲካ እና ወታደራዊ እንቅስቃሴ ነገ ጠዋት ዕጣ ፈንታውን ሊበይን ይችላል፣ አይታወቅም። በኢትዮጵያ ፖለቲካ ጥላ ላይ ግን አጥልቷል። ሰኔና ሰኞ አጥልቷል፣ በደንብ ነው የሚያሳየው። ስለዚህ ይሄ ሁኔታ በጣም አስቸጋሪ እንደሆነባቸው ነው ኦህዴድ ውስጥ እየተሰማ ያለው። በአዴን ውስጥ ያሉ ኃይሎች ደግሞ በጣም እየተንጠባጠቡ ነው። ከዚህ ጋር በጣም የሚገርማችሁ በተለይ ያው ለኦህዴድ የሚላላኩ በአንድ በኩል አማራን የሚሉ ጀነራሎች እየተንሳፈፉ የሚመጡበት መሀል ሰፋሪ አሁን የሚሆኑበት አይመስለኝም። ተንሳፋፊ ነው የሚሆኑት፣ ወይ ይመታሉ ወይም ለውጥ ይምጣ ከሚለው ኃይል ጋር አብረው ይቆማሉ። ምናልባት ሌላ ምርጫ ስለሌላቸው ማለት ነው። እነሱም ደግሞ አሁን ኦህዴድ አያምናቸውም። በተለይ አብይ አህመድ ከፍተኛ የሆነ እምነት የሚጣልባቸው አይደለም። አሁን ከፍተኛ አደጋ ይሆናሉ ወይም በውስጥ በኩል የተደራጀ ሳቦታጅ ይሰሩብኛል ብሎ ስለሚያምን እነዚህ ኃይሎችን ሰብስቦ ሊያስራቸውም ይችላል። ከዚህ በፊት እንደሚያደርገው አዋሽ አርባ በየጦር ካምፑ ምናምን እየሰበሰበ ሊያገታቸው ይችላል። ምክንያቱም አሁን ፖለቲካዊ እምነት የላቸውም። በቃ ጦርነቱ እየተራዘመ ሲመጣ፣ አኩራፊነቱ እየጨመረ ሲመጣ፣ ከምርጫ ያልመጣ ቅቡልነት የሌለው መንግስት ከሆነ ኮዝ ያጣል፣ የሚዋጋበት ሁኔታ ያጣል። ስለዚህ እነዚህም አደጋ ውስጥ ይገባሉ ማለት ነው። አሰላለፋቸውስ ምንድን ነው? ወዴት ይሄዳል ብሎ ግን መተንበይ ዛሬ አይቻልም። ምናልባት ከነ ግርማ አሰላለፍ ጋር ሊሆን ይችላል ወይንስ ራሳቸው በደራጀ እንቅስቃሴ ያላቸውን ሰራዊት ሰብስበው አቅም ፈጥረው የሆነ ሸለቆና ሜዳ ፈልገው ለዚህ ቡድን ተጨማሪ ኃይል ሆነው ሊመጡ ይችላሉ። ወይ ኩዴታ ለማድረግ አጠቃላይ ፖለቲካዊ እና ወታደራዊ ስሌቶች ሊኖር ይችላል፣ አይታወቅም። ኦህዴድ ግን አብቅቶለታል። ብልጽግና በተለይ አብይ አህመድ አብቅቶለታል። በጣም ያበቃለት። እኔ ምናልባት ይሄንን ማንበብ የሚችሉ ሰዎች ግልጽ ነው። ስለዚህ ወዴት እየሄድን ነው? ነገሮቹ እየከፉ እየመጡ ነው። ሌላው ኃይል አስገዳጅ ሁኔታ ውስጥ ሲገባ ብልጽግና ኦህዴድ ወደ ተከላካይነት ገብቷል።
እንኳን ከሌሎች ኃይሎችና አክተሮች ተጨምሮ አይደለም አማራ ክልል ላይ እንኳን አጥቂ እኮ አይደለም ተከላካይ ምርጫ ማድረግ እንኳን አልቻለም እኮ አሁን ምርጫ እንኳን ለማድረግ አስቻይ ሁኔታ አሳጥቶት ነው ያለው። ስለዚህ ወደ ተከላካይነት የሄደ ኃይል ሌሎቹ እየተሰባሰቡ አቅማቸውን እየፈጠሩ ምናልባት በኢትዮጵያ ውስጥ አዲስ የስርዓት ለውጥ አምጥተን ዘላቂ ሰላምና ሁሉም ምናልባት በኢትዮጵያ ፖለቲካ ላይ አደጋ የማይሆንበት ስርዓት ማዋለድ አለብን የሚል በጣም አሸናፊ ሐሳብ ይመስለኛል። ይሄን ሐሳብ የሚያዋልዱ ኃይሎች መልኩን ከቀየሩት በጣም በአጭር ጊዜ ኦህዴድ የመበተን እድሉ በጣም ሰፊ ነው። የመበተን እድሉ ሰፊ እንኳን ባይሆን እንደ ስልጣን ላይ የተራዘመ ጊዜ የመቆየት እድሉ በጣም ያነሰ ነው።